መምህር ዲያቆን ቢኒያም ከዚህ ለምንድን ነው የምትኖረው? ከዚህ የምኖረው በአንድ ወቅትም ሆነ በተከታታይ እስልምና ሃይማኖት ኢየሱስ ክርስቶስ ሰው ነው፣ አምላክ አይደለም፣ ፍጡር ነው፣ በልቷን ጠጥቷል፣ ሌላም የሰው ባህሪ ያለው እንዴት አምላክ ትሉታላችሁ ብለው የሥላሴን አንድነትና ሶስትነት ጠይቀው ነበር። በዛን ሰዓት የኢየሱስ ክርስቶስን አምላክነት መጽሐፍ ቅዱስ ይጋጫን ላሉታይ ቁርአን እንዴት እንደሚጋጭ መጽሐፍ ቅዱስ ግን ተጋጩ ያሉትን እንደማይጋጭ አላህ ማለት አምላክ እንዳልሆነ ነብዩ መሐመድ የ9 ዓመት ህፃን አይሻ ምትባር እንዴት እንደደፈረ እንዲሁ ያው በሲዲ ምላሽ ሰጥቼ ነበረ። በዚያ የተነሳ ያው እንግዲህ ከ2001 ጀምሮ ያው መሰደድ ነው፣ መንገላታት ነው በየሜዳው ያው ብዙ የግድያ ሙከራ ተደረጉብኝ፣ ቤተሰቦችም ታገቱብኝ፣ ቤተሰቦችም ተወጉብኝ። በዚያ የተነሳ ምናልባት በእኔ ምክንያት ቤተሰቦቼ እየተጎዱብኝ ስለሆነ እነሱን ማሸሸት ስለሆነ እነሱ ደግሞ በቅርብ ርቀት መከታተል ስላለብኝ እነሱ አሁን እንግዲህ ስትመጡ በዚህ በታች አይታችኋቸዋን እንግዲህ ያው እነሱ ጎንኝ እየኖርኩ ነው ያለሁት። በዚህ ላይ ደግሞ በስሜ ዲያቆን ቢኒያም ፍሬው በማለት በኢንተርኔት የኔን ስም እስከ አባቴ ዲያቆን ቢኒያም ፍሬው ብለው ከሙስሊሞች ጋር እየተከራከሩ እነሱ ደግሞ ለኔ በዚህ በፊት የተሰጠውና የሰጡኝን መልስ እየመለሱ ለዲያቆን ቢኒያም ፍሬው እያሉ በኢንተርኔት ምላሽ እንደሰጡ አድርገው የኔ ፎቶግራፍ የኔ ስም ለብዙዎቹ እንጀራ ሆኖ እነሱ ደግሞ እኔን እያሳደዱ ስለሆነ ያለ አማራጭ እንግዲህ ዞር ብዬ ቤተሰቦችን ማኖር ስላለብኝ እዚህ ቦታ መኖር። እሺ እስከ መቼ ነው ከዚህ ቦታ የምትኖሩት? እንግዲህ የሰው ልጅ የሚኖረውን ህይወቱን አያውቅም፣ የሚኖርበትን የእድሜ ዘመን አያውቅም። ግን እግዚአብሔር እስከፈቀደ ድረስ ምናልባት ህዝበ ክርስቲያኑ በብዛት ይሄንን አያውቅም። በብዙ መልኩ በቃ የሞት አደጋ በየአቅጣጫው እየመጣብን ስለሆነ ያለኝ አማራጭ እግዚአብሔር እስከፈቀደና ምናልባት ለቤተሰቦቼ አይዞባይና አጎናቸው የሚሆንላቸውም ሰው ስላጣው እንጂ እኔ ስለኔ ምንም አልጨነቅም። የትኛውም በምድር እስካለው ድረስ እዚህ ቦታ ቢኖርም እንትን አለልም። ብቻ ግን በየጊዜው እከታተላቸዋለሁ። በእኔ ላይ ያለውን በእኔ ላይ የሚያደርጉትንም እከታተላለሁ። ከብዙ ሞት አምልጬ እዚህ እኖራለሁ። እሺ ቤተሰቦች እዛ ጋር አሉ፣ ለምን ካንተ ጋር ሳይኖሩም? አንደኛ እኔ አሁን ከፍታ ቦታ ላይ የተቀመጥኩት ቤተሰቦችን እዚያ ጋር ያደረኩት እንድትቀርጿቸውን ፍቃደኛ ያልሆንኩት አንደኛ የነሱ ፊት እየታየና እንትን እያለ በሄደ ቁጥር አደጋው በእነሱ ላይ እየተንዣበበ ነው የሚሄድ። ሁለተኛ ከኔ ጋር እንዳይሆኑ ከታች ያደረኳቸው እኔ በርቀት ከታችም ሆነ ከርቀት የሚመጣውን ወደ እነሱ የሚመጣ ሰው ካለ በርቀት ለማየት እንዲመቸኝ ለብቻ ከፍ ብዬ ከላይ ቁጭ ብያለሁ። እነሱም ከስር ነው አስቀምጫቸው ያለው። ለዚያ ነው እኔ ጋር ያላስቀመጥኳቸው። አንደኛ ከኔ ጋር የኔ ልጆች የኔ ቤተሰቦች መሆናቸው ሊታወቅ ስላልፈለኩ